የአረቦቹን ድብቅ ሚስጥር 4 ነገሮች ልንገራችሁ። ቪዲዮውን እስከ መጨረሻው እዩ። ለቻናል አዲስ ከሆናችሁ ሰብስክራይብ አድርጉ። ሰላም ጤና ይስጥልኝ። ውድና የተከበራችሁ የመቅዲቱ ቻናል ተከታታዮች ያላችሁበት ሰላማችሁ ይብዛልኝ። ዛሬም እንደተለመደው በአንድ ጠቃሚ ቪዲዮ መጥቻለሁ። ከዚህ በፊት ግን ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እያደረጋችሁ ተቀላቀሉ። ሀሳብ አስተያየት ካላችሁ ኮሜንት መስጫው ላይ አስቀምጡልኝ። ከምሰራቸው ቪዲዮዎች አንዳንድ ስህተት ያያችሁ ከሆነ በቀላሉ እንድታረም ኮሜንት መስጫው ላይ አስቀምጡልኝ፣ ድጋሚ ስህተት እንዳልሰራ። ሲቀጥልም እነዚህ 4 ነገሮችን እኔ አቀርባለሁ። እናንተ ደግሞ እነዚህ 4 ነገሮችን ስነግራችሁ እናንተ ተጨማሪ የምትሉትን ባህሪያቸውን ወይም እናንተ የደረሰባችሁን ነገር በኮሜንት አስቀምጡልኝ። በጣም ደስ ይለኛል። ለምን አንዳንድ እህቶች በጣም ከቪዲዮ ይልቅ ቪዲዮውን እየሰሙ ኮሜንት ስለሚያነቡ፣ ኮሜንት ለማንኛውም አስፈላጊ ነገር ነው። ከኮሜንት ስለሚማሩ ኮሜንት ብታስቀምጡልኝ እና እነዚህ ነገር እንዲደፍሯቸው፣ እነዚህን ካወቁ ከነሱ ጋር እኩል እንዲኖሩ፣ ስራቸውን በአግባቡ እንዲሰሩ ለማድረግ ይረዳቸዋል ብዬ ነው የማስበው። መግቢያው ላይ እንዳሳየኋችሁ ወይም እንደነገርኳችሁ የአረቦቹ ወይም የማዳሞቹ ማለት ይቻላል ድብቅ ሚስጥራቸው፣ እነዚህን ካወቃችሁ ከነሱ ጋር በሰላም ለመኖር ይረዳችኋል። እነዚህን በስነ ስርዓት መተግበር ትችላላችሁ። ቻናሌን ግን ሰብስክራይብ አድርጉ። ላይክ ባደረጋችሁ ቁጥር ለብዙ እህቶች እንዲደርስ ይረዳችኋል ማለት ነው። አንደኛና የመጀመሪያው ስራ ፍርስ ናቸው። እንዲሁም ጸባያቸው አልገባኝ ብሎ የቀረ ስራ ፍርስ ነገር ናቸው። ምን እንደምላችሁ አላውቅም። ስራ ፍርስ የሚለው ነገር አይገልጻቸውም። ለምን አሁን ስራ ፍርስ ማለት ምንድነው? አሁን በስነ ስርዓት ተግባብታችሁ ስታወሩ ስትሳሳቡ ቆይታችሁ በሆነ ምክንያት ጥንብር እስከ መጨረሻው ሊሳደቧችሁ ወይም ሊጣሏችሁ ይችላል። ከዛ ግን እናንተ ካኮረፋችሁ፣ እናንተ ያን ነገር ከተበሳጫችሁ በጣም ይወላመጣችኋል። እናንተን በስነ ስርዓት ይንከባከቧችኋል። የሆነ አላልን እናንተ ወደ እነሱ እንድትመለሱ ያደርጓችኋል። እና ስለዚህ ስራ ፍርስ የሚል ባህሪ ያላቸው እንዲያው በጣም የሚያስጠላኝ ነገር ስራ ፍርስ የሚል ሰው እኔ አልወድም። እኔ ሰው ልጅ ስወድ ሙስሊምም ክርስቲያንም ማንኛውንም የሰውን ፍጥረት ስወድ ተመሳሳይ ጸባይ ሲኖረው ነው። የሚቆጣ ሰው ከሆነ ያኮንቶኔ እኮ ይቆጣል ሲባል ነው ጥሩ። ሁለተኛ ደግሞ ልብለጥሽ የሚለኝ ሰው የስራ ፍርስ የሚል ሰው እኔ አልወድም። የሰው ልጅ ተመሳሳይ ጸባይ ሲኖረው በጣም አስፈላጊ ነገር ነው። ሰው ጋር የምትግባቡት ነገር ተመሳሳይ ጸባይ ሲኖራችሁ ነው እንጂ ስራ ፍርስ የሆነ ጸባይ በጣም ነው የሚያስጠላው። በሁለተኛ ደረጃ ዝም ስትሏቸው ከራሳችሁ ላይ ነው የሚወጡት። ምንም ነገር ሊኖር ይችላል። ምንም ነገር ልትባሉ ትችላላችሁ። ምንም ነገር ሊያደክማችሁ ይችላል። ነገር ግን ዝም ማለት ካለባችሁ ቦታ ላይ ብቻ ነው ንቃችሁ ዝም ማለት ያለባችሁ እንጂ እናንተ ጥሩ ስራ እየሰራችሁ እንዳልሰራችሁ የምትቆጠሩ ከሆነ ከእናንተ ፊት እና በእናንተ ሰውነት፣ በእናንተ አሰራር፣ በእናንተ ህይወት የሚስቁ የሚሳለቁ ከሆነ ዝም አትበሉ፣ አትሳቁ። እናንተ ማብራችሁ መሳቅ ካለባችሁ ቦታ ላይ፣ መናገር ካለባችሁ ቦታ ላይ ግዴታ መነጋገር አለባችሁ። ማንም ትሁን ምንም ትሁን ምንም ያክል ብትበሳጭም በደሞሳችሁ ስትመጣ፣ በስራችሁ ስትመጣ፣ በአካላችሁ በነፍሳችሁ ስትመጣ ዝም ብላችሁ ቦታ አትስጧቸው። እነሱን ዝም ካላችኋቸው የሰው ሀገር እኮ ነው ምን ችግር አለው በቃ ችዬ ልለፈው ለእንጀራ እኮ ነው የመጣው ምናምን ልትሉ ትችላላችሁ። ኦፍኮርስ ሁላችንም ለእንጀራ ነው የመጣ ነው። ነገር ግን ማለት ያለባችሁ መናገር ካለባችሁ ቦታ ላይ ለራሳችሁ የሚያስፈልግ ነገር ካለ ምግብ ከሌለ አምጪ። ምን ባላለው በልቼ ነው እኮ መስራት የምችለው። መኪና እኮ የገዛሽ ነዳጅ ወይም ቤንዚን ሞልተሽ ልታሽከረክሩ ነው። እኔም እኮ በልቼ ነው መስራት የምችለው። ለስጋዬ ኃይል ሰጪ ነገር እኮ ምግብ ነው። እግዚአብሔር ይመስገን ሰው ልጅ በምግብ አይደለም የሚኖር በእግዚአብሔር ከሚሰጠው ከእግዚአብሔር በሚመጣው ቃል ብቻ ነው። ነገር ግን ምግብ አስፈላጊ ነገር ነው። እናንተ የሚያስፈልጋችሁ ነገር መነጋገር አለባችሁ። ዝም የምትሏቸው ከሆነ በአጠቃላይ ስትጎዱ፣ ስትበደሉ፣ የሆነ ችግር ሲኖርባችሁ ወይም ስትታመሙ ዝም የምትሏቸው ከሆነ ከጭንቅላታችሁ ነው የሚወጡ፣ እንደ ጭባጭቢት ነው የሚጫወቱባችሁ። ለሁለተኛው ነገር። ሶስተኛ ደረጃ እንደነሱ በጣም ፈሪ የለም። ከትልቅ እስከ ትንሽ እንደነሱ ፈሪ የለም። አሁን ለምሳሌ እኛን ነፈሪ ምናምን እኛን የምንርበተበት ይባላል። ይሄ
ቋንቋ ስለማናውቅ መዳሞቻችን ወይ ከቤት ከዋሉ ስራ ሳንጨርስ እንርበተበታለን። ግን ትክክለኛ እናንተ እነሱ የሚፈልጓችሁ ሰዎች ከሆኑ ስራችሁ ጥራት ያለው ስራ ከሆነ ሁሉም ነገር በጣም አሪፍ ከሆነ እናንተ በስነ ስርዓት አጽድታችሁ እነሱ የሚዝረከረቡ ከሆነ የምትቆጧቸው ከሆነ መስመር ነው የሚይዙ። አባቴ ይሙት እኔ ብዙ ነገሮች አጋጥመውኛል። ከራሴ ተነስቼ ነው ሁሉ ነገር የምነግራችሁ። እንደነሱ ፈሪ የለም። መናገር ካለባችሁ ቦታ ላይ ሲዝረከረኩ እያያችሁ ምን ሲል እያያችሁ ዝም አትበሉ፣ ተናገሯቸው። እንደነሱ ፈሪ የለም። ለምን እናንተ የምትናገሩት ወይም አንቺ የምትናገሪው ለመጥፎ ነገር ለምናምን ነገር ለመሰቀቅ ነገር ሳይሆን ለምን ትዝረከረካለህ? ይደክመኛል እኮ አንዴ ካጸዳሁ በኋላ ሁለተኛ ላጸዳ ይደክመኛል፣ ሌላ ስራ አለኝ። ለምንድን ነው እንደዚህ አድርጋችሁ የምታዘረከርኩት? በስነ ስርዓት መጠቀም የለባችሁም ብላችሁ ከተናገራችሁ ግዴታ ጽዳትም አይደለም እናንተ ላይ የሚጫወቱባችሁ ከሆነ ለምሳሌ በአቋማችሁ የሚስቁ ከሆነ ምንድነው እንደዚህ የምትስቁ? እግዚአብሔር የሰጠኝ ሙሉ አካል እኮ ነው። አንዳንዴ በውፍረት ይስቁባችኋል፣ በቅጥነታችሁ ይስቁባችኋል፣ ጸጉር ስለሌላችሁ ሊስቁባችሁ ይችላል። ለምንድነው እንደዚህ የምታደርጉ? ያመጣሽኝ ለስራ ነው። ከኔ ጋር ምን አገናኘሽ? ማንገምግሚኝ አለሽ? የሆነ ድርቅ ያለ ነገር መጠጥ ያለ ነገር ከተናገራችሁ እናንተ እንደማትወዱ ካወቁ እንደነሱ ፈሪ ነገር የለም። እንደነሱ ፈሪ ሰው የለም። በእውነት ከምሬ ነው። እንደዚህ የምትሉ ከሆነ እነሱ መስመር ነው የሚይዙ። ሁለተኛ ያን ቃል ያን ነገር ከአሁን በፊት ያሏችሁን ነገር በምንም ነገር በምንም ተአምር እንትን አይሉባችሁ፣ አይናገሯችሁ። በጣም በጣም ፈሪ የሚላቸው አይገልጽም ከትንሽ እስከ ትልቅ። ለምን እናንተ እንደዚህ ብላችሁ ስትነጋገሯቸው የሚፈሩት ለምንድን ነው? እናንተን ይፈልጓችኋል። ማን ያጸዳል፣ ማን ይከውናል፣ ማን ያበስላል፣ ማን እንደዚህ ነገር ይላል። ልክ እንደ እናት ነው እናንተ የምትቆጡት ማለት ነው። ልክ እንደ እናት ትፈራላችሁ ማለት ነው። ስለዚህ እንደነሱ ፈሪ የለም። መናገር ካለባችሁ ቦታ ላይ ግዴታ መናገር አለባችሁ። ሲዝረከረኩ እያያችሁ ዝም አትበሉ። እናንተም ደግሟችሁ ስትሰሩ ውሏችሁ በእንቅልፍ ሰዓታችሁ እንደዚህ አድርጌ ስሏችሁ ደክሞኛል ፍጥጥ ካላችሁባቸው ፊታችሁን ኩስተር ካደረጉባችሁ እንደዚህ አይነት ህይወት ምኖር ከሆነ ወደ ቢሮ መልሱ ካላችኋቸው ቀጥታ መስመር ነው የሚይዙ። ሁለተኛ ያን ቃል አይጠቀሙትም። ሁለተኛ በዛን ሰዓት እንደዚህ አይነት ነገር አያደርጉም። ስለዚህ ባጭሩ እንደነሱ ፈሪ የለም። መነጋገር ካለባችሁ ቦታ ላይ ግዴታ መነጋገር አለባችሁ። ዝም አትበሉ። አራተኛና ዋነኛው በጣም ጠቃሚ ነገር ብዬ የማስበው የሚናገር ሰው ይከበራል። የሚናገር ሰው ይከበራል። የሚናገር ሰው ይወደዳል። የሚናገር ሰው ስላችሁ በአግባቡ ማለት ነው። የሆነ ነገር እነሱ መስመር ስተው እየሄዱ ከሆነ 24 ሰዓት ቀጥ ብላችሁ የምትሰሩ ከሆነ የማረፊያ የመኝታ የመብያ ስልክ ማውሪያ ሰዓት ጊዜ ከሌላችሁ ዝም የምትሉ ከሆነ እናንተን አያከብሯችሁም። እንደ ጭባጭ ቤት ነው የሚጫወቱባችሁ። እናንተ ግን የምትነጋገሩ ከሆነ በቃ በሆነ መንገድ ላይ እኔ እንደዚህ ማድረግ አልችልም፣ በቃ አሁን የእረፍት ሰዓቴ ነው፣ አሁን የምሳ ሰዓቴ ነው፣ መብላት አለብኝ ኮስተር ካላችሁ እናንተ ትከበራላችሁ። በጣም ይወዷችኋል። ለምን? አንዳንዴ ሳናውቅ ብዙ የምናጠፋቸው ነገሮች አሉ። ሰው ስለሳቀልን ሰው የሆነ ነገር ስላለልን ብቻ የምንላቸው ነገሮች አሉ። ነገር ግን እናንተ የምትከበሩ ስትነጋገሩ ብቻ ነው። ካልተነጋገራችሁ ወይ ካልተናገራችሁ ለእናንተ የሚያስፈልጋችሁ ነገር በስነ ስርዓት እንደዚህ አይሆንም እንደዚህ አይደለም ምናምን ካላችሁ እናንተን ላያከብሯችሁ ይችላሉ ማለት ነው። ስለዚህ ማናገር ካለባችሁ ቦታ ላይ በስነ ስርዓት ብትናገሩ እናንተን ያከብሯችኋል። በአጠቃላይ እንደሚናገር ሰው የሚከበር የለም። የሚናገር ሰው ወይም የሚቆጣቸው ሰው መስመር ይዛሉ፣ ባጭሩ ያከብራሉ። ከዚህ በተረፈ እነዚህ 4 ነገሮች በጣም ይጠቅሟቸዋል። የአረቦቹ በጣም ድብቅ ሚስጥር ናቸው። እነዚህ ነገር በስነ ስርዓት ተጠቀሙ። ከዚህ በተረፈ ደግሞ የረሳሁት ነገር ካለ ብዙ ቶች ኮሜንታተሮች ስለሚማሩ ኮሜንት መስጫው ላይ ብታስቀምጡልኝ በጣም ደስ ይለኛል። ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሼር አድርጉ፣ ኮሜንት ማስቀምጡልኝ።